ብዙ ሰዎች በውጪ አሸናፊ ቢመስሉም በውስጥ ግን ተሸናፊዎች ናቸው። አንዳንድ ጊዜ በህይወታችን በሚገጥመን የህይወት መንገድ ውጣውረድና ሰልፍ ምክንያት ብዙ በውስጥ ተስፋ አስቆራጭና አላህ አስጨራሽ የሆኑ ጉዳዮች ስለሚገጥሙን በተሸናፊነት መንፈስ የሚመላለሱ ሰዎች ጥቂት የሚባሉ አይደለም። ለምሳሌ አብርሃም አምስቱን ነገስታቶች ድል አድርጎ ቢመጣም አብርሃም በውጭ አሸናፊ ቢሆንም በውስጥ ግን የተሸነፈባቸው ጉዳዮች ነበሩ። ስለዚህ ወዳጆቼ በዚህ ቤት ያላችሁ ሰዎች እግዚአብሔር አምላክ ክርስቲያኖችን ሲጠራቸው አሸናፊዎች ብሎ እንደሚጠራቸው ማወቅ በጣም ተገቢ ነው። አሸናፊነታችን በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ እንድታውቁ ፈልጋለሁ። ሰልፍ ሊኖር ይችላል፣ ተግዳሮት ሊኖር ይችላል፣ ውጣውረድ ሊኖር ይችላል። አሸናፊነታችን በዚህ እኛ በምንኖርበት ቀበሌ ገበሬ ማህበር ሳይሆን አሸናፊነታችን በትምህርት ቤታችን፣ በስራ ቦታችን፣ አሸናፊነታችን በማህበረሰባችን መካከል ሳይሆን በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ የተቆረጠ ጉዳይ እንደሆነ ልክ ሃይላይት እንደሚመለከት የእግር ኳስ ተመልካች ውጤቱ ከታወቀ በኋላ ሃይላይት የሚመለከት ሰው የሚመለከተው ነገር አያስጨንቀው፣ ምክንያቱም ውጤቱን ያውቀዋል። ማንም ክርስቲያን አሸናፊነቱ በእግዚአብሔር ዘንድ የተፈጸመ እንደሆነ ማወቅ አለበት። በሰይጣን ውጊያ ሊኖርበት ይችላል፣ በህይወት ፈተና ሊኖርበት ይችላል፣ ትግል ሊኖርበት ይችላል። ጠላቶቻችሁና ተግዳሮቶቻችሁ ማወቅ ያለባቸው የመጨረሻ ነገር ምንድነው ቢባል የናንተ አሸናፊነት በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ ነው። ምናልባት በከተማ መስተዳድሩ፣ በፍትህ መስሪያ ቤት፣ በቢዝነስ፣ በማህበረሰብ፣ በልዩ ልዩ ቦታ አሸናፊነታችሁ ጥርጣሬ ውስጥ ሊገባ ይችላል። እየተጠራጠሩ ሊሆን ይችላል። 100% ነገር ግን ነግራችኋለሁ፣ በላይ በሰማይ በዙፋኑ ላይ የተቀመጠው አምላካችሁ በእርሱ ዘንድ አሸናፊነታችሁ የተረጋገጠ የተፈጸመ ጉዳይ እንደሆነ ማወቅ አለባችሁ። ነገን ስታስቡ፣ የሚቀጥለውን ዓመት ስታስቡ፣ ወይም ህይወታችሁን ስታስቡ፣ ትምህርታችሁን ስታስቡ፣ በህይወታችሁ ያለውን ትግል ስታስቡ ላሸንፍም ላላሸንፍም ልወጣውም ላልወጣውም እችላለሁ ብላችሁ ልትጠረጥሩ ትችላላችሁ። እኔ ግን I have good news። አሸናፊነታችሁ ድሉ የናንተ እንደሆነ፣ ከፍታው የናንተ እንደሆነ፣ በረከቱ የናንተ እንደሆነ፣ ሳቁ የናንተ እንደሆነ፣ ምናልባት አሁን አንዳንድ ማስረጃዎች የሚነግሯችሁ እናንተ እንደማታሸንፉ ሊሆን ይችላል። ምናልባት አንዳንድ ባለሙያዎች የሚተነትኑላችሁ አሁን ያለባችሁ የህይወት ተግዳሮትን ከናንተ በተሻለ አቅም የነበራቸው ሰዎች እንዳልተወጡት ሊሆን ይችላል። መጽሐፍ እንደዚህ ያለ በወደደን በሱ በራሳችን አይደለም፣ በትምህርታችን አይደለም፣ በእውቀታችን አይደለም፣ በወደደን በርሱ አሸናፊ ብቻ አይደለም ከአሸናፊዎች እንበልጣለን ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ከእግዚአብሔር ዘንድ መልእክት እየመጣለት እንደሆነ የሚያስብና የሚያምን ሰው ብቻ አሚን እንዲል እፈልጋለሁ። አሸናፊነታችሁ በእግዚአብሔር ዘንድ የተፈጸመ እውነት ነው። ለምሳሌ ልንገራችሁ፣ ከጠቅላይ ሚኒስትር ቢሮ አንድ ትእዛዝ ከወጣ የትኛውም ቀበሌ፣ የትኛውም ክፍለ ከተማ፣ የትኛውም ክልል፣ የትኛውም መስተዳድር ኖ ሊለው እንደማይችል ልክ እንደዛ ዩኒቨርስን ከሚያስተዳድር ከጌቶች ጌታ በእናንተ ጉዳይ የወጣ ትእዛዝ ይተገበራል እንጂ አይደናቀፍም። አሜን ይባላል። ልጆች ያላችሁ አሸናፊነታችሁ በእግዚአብሔር ዘንድ የተፈጸመ ጉዳይ በልጆቻችሁ ህይወት አሸናፊነትን እንጂ ተሸናፊነትን በትዳራችሁ፣ በቢዝነሳችሁ፣ አሁን ባላችሁበት ክርክር፣ አሁን ባላችሁበት ጉዳይ አንዳንዶቻችሁ ባለራዕይ ናችሁ። በተቀበላችሁት ራዕይ፣ በተቀበላችሁት ቪዥን በጌታ በኢየሱስ ስም ሁኔታን አልፎ ድልን የሚያቀናጅ የአሸናፊነት መንፈስ ዛሬ ማታ ትቀናጃላችሁ። የእስራኤል ሰዎች ከግብጽ ሲወጡ ጦር ይዘው ወታደር ይዘው አይደለም የወጡት። የእስራኤል ሰዎች ከግብጽ ሲወጡ ይዘው የወጡት ያልጋገሩትን ሊጥ ነው። ወታደር አልነበራቸውም፣ ሰረገላ አልነበራቸውም፣ ሰይፍ አልነበራቸውም። ነገር ግን አሸናፊነታቸው በእግዚአብሔር ዘንድ የተፈጸመ እውነት ስለነበረ ሊክዱ እንደ ሶሊድ ይቆም ነበረ። አለቱ ውሃ ይሰጣቸው ነበረ። ቀን በደመና ሌሊት በእሳት አምድ ይከተላቸው ነበረ። ቁመታቸው ረዣዥም የሆነ እንደ እንጀራ ይሆኑላቸው ነበረ። ከፊት ለፊታቸው ያሉትን እየፈጩ ወደ ተነገረላቸው ይገቡ ነበረ። አሸናፊነታችሁ እጃችሁ ላይ ባለው ሰይፍ አይደለም፣ አካውንታችሁ ውስጥ ባለው ብር አይደለም፣ እግዚአብሔር ዘንድ የተፈጸመ ጉዳይ ነው። እኔ ዛሬ ይሄን አውጃለሁ፣ ጠላታችሁ ግራ ይጋባል። አሸናፊነታችሁ በእግዚአብሔር ዘንድ የተፈጸመ እውነት ነው ብዬ ስላችሁ ችግር በሌለ ጊዜ የምታገኙትን ስኬት አይደለም ማወራው። ፈተና በሌለ ጊዜ፣ ሪጀክሽን በሌለ ጊዜ፣ ሊሚቴሽን በሌለ ጊዜ ስኬት ታገኛላችሁ አይደለም እያልኳችሁ ያለሁት። ማዕበል አለ፣ ሪጀክሽን አለ፣ ቻሌንጅ አለ፣ ብዙ ተግዳሮት አለ። ነገር ግን ነግራችኋለሁ፣ ለአንድ ክርስቲያን አሸናፊነት ችግር በሌለበት ጊዜ የሚያገኘው ስኬት አይደለም። ለአንድ ክርስቲያን አሸናፊነት ከእግዚአብሔር ጋር በመቆም የሚኖረው መንፈሳዊ ህይወት ነው። የሚኖረው
የሚኖረው የእምነት ህይወት ነው። ዓለም ማሸነፍ አይቻልም። ለምን መሰላችሁ? የምትቆሙት ከእግዚአብሔር ጋር ነው። የወገናችሁት ከእግዚአብሔር ጋር ነው። የተሰለፋችሁት ከእግዚአብሔር ጋር ነው። ከእግዚአብሔር ጋር ተሰልፎ ድል የተደረገ ሰራዊት የለም። ከእግዚአብሔር ጋር ተሰልፎ ነጥብ የጣለ ወታደር የለም። ከእግዚአብሔር ጋር ተሰልፎ ከሆነ የሆነ ሰው የለም። ከእግዚአብሔር ጋር ተሰልፎ ምድር ኃይሏን ያልሰጠችው ሰው የለም። ከእግዚአብሔር ጋር ተሰልፎ ታሪካዊ ነገር ያልሰራ ሰው የለም። በጌታ በኢየሱስ ስም ዛሬ ማለዳ በእናንተ ህይወት ላይ ቪክትሪን፣ ድል አድራጊነትን፣ አሸናፊነትን፣ ድል አድራጊነትን አሜን የሚል ሰው ካለ ይውሰድና አሜን ይበል። እናንተ አማኝ ናችሁ። መጽሐፍ እንደዚህ ያለ የእስራኤል ሰዎች የኤርትራን ባህር በእምነት ተሻገሩ አለ። የግብፅ ሰዎች ግን ሲሞክሩ ሰምጠው ቀሩ አለ። የተሰበሰብነው ልንሞክር አይደለም። የምንሻገረው እያመንን ነው፣ እየተረዳን ነው። እግዚአብሔር ምስክሬ ነው። ከፊት ለፊታችን ከባድ ነገር ሊኖር ይችላል። አልፈነው እንሄዳለን፣ አልፈነው እንሄዳለን። አሜን። በጣም ብዙ አዋቂ ሰዎች አሉ። በጣም ብዙ ችሎታ ያላቸው ሰዎች አሉ። ነገር ግን ይገርማል፣ ሰው አልባ ዳኮታ አይሮፕላን የመሰሉ ምንም ምድር ኃይሏን ያልሰጠቻቸው። ሰው እግዚአብሔር ቀኙን ካልሰጠው ምድር ቀኙን ኃይሏን አሰጠው። ሰው እግዚአብሔር ቀኙን ካልሰጠው በስተቀር ምድር ኃይሏን አሰጠው። አሸናፊነት አንተ አልቦህ የምታመጣው ጉዳይ አይደለም። አንተ ሮጠ የምትደርስበት ወይም ደግሞ ታግለህ የምትቀናጀው ጉዳይ አይደለም። ይሄ የእግዚአብሔር ስጦታ ኢፌክቲቭ ቪክትሪ። ሰዎች ድል ማድረግን ይፈልጋሉ፣ ማሸነፍን ይፈልጋሉ፣ ተናግሮ መሰማትን ምናምን ይፈልጋሉ። ይሄንን እኔ ከኪሴ ልሰጥ አልችልም። ይሄንን ይገርማል፣ አትጠራጠር። በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን እግዚአብሔር ከሰጠ ምቀኛ ሊከለክል አይችልም፣ ተጋሚ ሊከለክል አይችልም። እኔ ዛሬ ጸልይላለሁ በጌታ በኢየሱስ ስም በማንም እጅ የማይያዝ የማይከለከል ድል መንሳት በኢየሱስ ስም እጅ ይገባል። ጩና በደንብ አድርጋ አሜን በል። አሸናፊነት ቲፎዞ ባደራጃ አይደለም። አሸናፊነት ከነገስታት ዘር በተወለደ አይደለም። አሸናፊነት ውድ ትምህርት ቤት በተማረ አይደለም። አሸናፊነት ጂኦግራፊ አይደለም። አሸናፊነት የፋይናንስ ካፓሲቲ አይደለም። ድል አድራጊነት በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር አለ ምስጋና ይሁንለት አለ። ምስጋና ይሁንለት አለ። ከዚህ ቃል በላይ ስታነቡ ሐዋርያው የጻፈው ስለ ሞት ነው። ነገር ግን ነግራችኋለሁ ዛሬ ማለዳ በማንም እጅ የማይቀለበስ ድል አድራጊነት ዘንድሮ ቤታችሁ ይገባል። ከግብፅ የወጣው ህዝብ ለብዙ መቶ ዓመት ጭቃ የሚረግጡ የሚጠፈጥፍ እነ ፊቶምና እነ ራምሴን የመሳሰሉ የሀብት ማከማቻ ከተማዎችን ይገነባ የነበረ ጭቃ በመርገጥና በባርነት የከሳ የኮሰመነ እዚህ ግባ የማይባል የወታደር አቅም ያልነበረው ምስኪን ህዝብ ነው ከግብፅ የወጣው። ይህን ህዝብ የተከተለው ከፈርዖንም የተመረጠው ሶስተኛው ሰራዊት ክፍል የሚባለው ወታደር ነው። ድል አድራጊነት አየህ፣ በሚሊተሪ ካፓሲቲ አይደለም። ድል አድራጊነት ፋይናንስ አይደለም። የወታደር ብዛት አይደለም። ድል አድራጊነት ይፎዞ አይደለም። ድል አድራጊነት የስልጣን ጉዳይ አይደለም። አሸናፊነት ኢፌክቲቭ እግራችንን ይዘው እንደምባ ያፈርጡን ደስ የሚላቸው ሰዎች ባሉበት ከተማ ቃላችን እየተሰማ የምንኖረው ድል አድራጊነት ከሰው ሳይሆን ከእግዚአብሔር የሚሰጥ ስጦታ ጊፍት ስለሆነ ነው። አሸናፊነት በእግዚአብሔር መታመን እንጂ ራስን መቻል አይደለም። ብዙ ሰዎች አሸናፊነት የሚመስላቸው በራስ ጥንካሬ፣ በራስ ጥበብና በራስ ችሎታ መቆም ነው። ነገር ግን አሸናፊነት በራስ ችሎታ፣ በራስ ጥንካሬ፣ በራስ ጥበብ ህይወትን መምራትና መቆም ሳይሆን በእግዚአብሔር መታመን። ራስን መቻል ማለት አይደለም። አሸናፊነት ማለት አንድ ሰው አሸናፊ ነው ማለት ድል አድራጊ ነው ማለት ሰውየው በራሱ ችሎታ አቅምና ጥበብ መቆም ችሏል ማለት አይደለም። አሸናፊነት ራስን መቻል ሳይሆን በእግዚአብሔር መታመን ነው። ከመቼ መቼ ወደቀ፣ ከመቼ መቼ አፈረ ሲል የነበረ ሜትሮሎጂ ባለሙያ ደመናውን አይቶ አያያዙን አይቶ ከኤዴን አይቶ ብዙ አይቀጥልም እያለ ሲጠብቅ የነበረ አንተ ግን በቀስተ ያልተማመን ሰይፌም አያስጥለኝም። አሸናፊነት ራስን መቻል አይደለም፣ በእግዚአብሔር ላይ መታመን። ልንገርህ፣ ዘመድ ካለው ሰው ይልቅ በእግዚአብሔር የሚታመንን ሰው አትችለው። መታመኛውን እግዚአብሔር ያደረገ ሰው አትክፈው፣ አትችለው። መደገፊያውን እግዚአብሔር ያደረገ ሰው አትክፈው፣ አትችለው። አትሞክረው፣ አትችለው። እውነቴን ነው የምነግርህ፣ አትልፋ፣ ጉልበትን አትጨርስ፣ አትችለው። ዘመድ የለውም ብለህ አትክፈው፣ አትችለው። ገንዘብ የለውም ብለህ አትክፈው፣ አትችለው። ወድቋል ብለህ አትፍረድ፣ አትችለው። ይከርማል፣ አትችለው። አሸናፊነት ያለ ፈተና ወይም ያለ ችግር መኖር ሳይሆን በክርስቶስ መኖር ነው። ያለ ፈተና ወይም ያለ ችግር መኖር አይደለም። አንድ ሰው አሸናፊ ነው ማለት፣ አንድ ሰው አሸንፏል ማለት፣ አንድ ሰው ድል አድርጓል ማለት ያለ ፈተና ነው የሚኖረው፣ ያለ ችግር ነው የሚኖረው ማለት አይደለም። አይሮፕላን የተሰራው በሎ ፍላይት ስለሆነ አንተ አይሮፕላኑ ስትገባ ምንም እንኳን ሎ ኦፍ ግራቪቲ ቢኖርም በአንተ ላይ ግን አይሰራም። አይሮፕላኑ መሬቱን ለቆ ከብቷል፣ ግራቪቲውን ሰንጥቆ ሲነሳ አንተም በመስኮት እያየ ቅዮውን፣ ከብቶቹን፣ ጥጆቹን፣ ሰፈሩን ሁሉ እያየ ግራቪቲ እንደማይሰራበት ሰው ትሄዳለህ። አየህ፣ አሁን ይኸውልህ አሸናፊነት ያለ ችግር ያለ ፈተና መኖር ሳይሆን በክርስቶስ መኖር ነው። ችግሩ ጎትቶ የማያስቀምጥህ፣ ችግሩ ፈተናው ጎትቶ የማያስቀርህ አንተ የምትኖርበት ሎ ሌላ ነው። የግሬስ የጸጋ ነው።
ትውልድ ክራይስት። ስለዚህ አንድ ሰው አሸናፊ ነው ማለት ያለ ፈተና ነው የሚኖረው ማለት አይደለም። በክርስቶስ ነው የሚኖረው ማለት በወደደን በሱ ከአሸናፊዎች እንበልጣለን ተብሎ እንደተጻፈ ፈተና ሊኖር ይችላል፣ ችግር ሊኖር ይችላል። ነገር ግን አይቆምም ሰውየው። ይገርማል። ይኸውልህ ፈተና እያለ መሄድ አለ፣ ፈተና እያለ መቀጠል አለ፣ ችግር አለ ማደግ አለ። አንድ ሰው ጠርጥር እየተቸገረ የሚያድግ ሰው ያ ሰውዬ እያገኘ አይደለም ያደገው፣ እየተቸገረ ነው ያደገው። ለምን መሰለ ያደገው? የሚኖረው በክርስቶስ ውስጥ ነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ተብሎ እንደተጻፈ። አሸናፊነት ማለት ወዲያውኑ የሚገኝ ውጤት ወይም ፈጣን ስኬት ማለት አይደለም። በጊዜ ውስጥ የሚፈተን የትዕግስት መንፈስ ማለት። አሁን በጌታ ከሆንክ ቀን ጀምሮ ምናልባት የሚታይ የሚዳሰስ ፈጣን ስኬት አላገኘም ሊሆን ይችላል። ይሄ ማለት ተሸንፋል ማለት አይደለም። አሸናፊነት ወዲያውኑ የሚገኝ ውጤት ወይም ፈጣን ስኬት አለ። እግዚአብሔር በህይወትህ በኑሮ በሚያስፈልግ ጉዳይ ላንተ ማድረግ ስለማይችል አይደለም ፈጣን ስኬት እጅ ያልገባው። እግዚአብሔር እንድታድግ ይፈልጋል። የሚያሳድግ ግን በሊፍት አይደለም፣ በስቴርኬዝ በደረጃ በፕሪንሲፕል ቪክትሪ። አሸናፊነት ፈጣን ስኬት አለ ወይም ወዲያው የሚገኝ ውጤት አለ። 5 ዓመት 6 ዓመት 7 ዓመት 10 ዓመት ስቲል ዩ አር ስትረግ የታገልክ ነው። ይሄ ማለት አንተ አልተሳካልም ማለት ነው። ሰዎች ትዕቢተኛ ትምክተኛ የሚሆኑት ድሉ ከራሳቸው ሲሆን ነው። ከእግዚአብሔር የሆነ ድል ትህትናን ያፈራል። ምላጭ ከቻይና አምጥቶ ማከፋፈል ምንም የሚፈልገው የኒውክሌር ሳይንስ። መርፌ አምጥቶ ማከፋፈል እደግመዋለሁ፣ ብርቱካን ከግብፅ አምጥቶ ማከፋፈል ኒውክሌር ሳይንስ አይፈልግም። የቀዶ ጥገና የሆነ የተወሳሰበ ሳይንስ አይፈልግም። ሰው ድሉ ከእግዚአብሔር ሲሆን ከእግዚአብሔር የሆነ ድል ትህትናን ያፈራል። ከእግዚአብሔር የሆነ ዝና ትህትናን ያፈራል። ከእግዚአብሔር የሆነ ሀብት ትህትናን ያፈራል። ሀምብል ነው የሚያደርግ። ለምን? ተዋግተህ እንዳላመጣው ታውቃለህ። ሮጠህ እንዳልቀደምክ ታውቃለህ። ታግለህ እንዳልጣልከው ታውቃለህ። አሸናፊነት የምቾት ስሜት ወይም የደስታ ስሜት ሳይሆን በእምነት ላይ የሚጸና መንፈሳዊነት። የምቾት ስሜት ወይም የደስታ ስሜት ሳይሆን በእምነት ላይ የሚጸና መንፈሳዊነት ነው። በወደደን በሱ ከአሸናፊዎች እንበልጣለን ሲል የሆነ የምቾት ስሜት ወይም የደስታ ስሜት ውስጥ እንኖራለን ማለት አይደለም። ምናልባት ዲስኮምፈርት እየተሰማክ ሊሆን ይችላል። ምናልባት የሆኑ ብዙ የህይወት ውጣ ውረዶች በዝተውብህ ሊሆን ይችላል። እየተሰማክ ያለው ስሜት ለአንተ ድል አድራጊነት ማብራሪያ ሊሆን ይችላል። የብቸኝነት ስሜት ተሰምተዋል ማለት ተሸናፊ ነህ ማለት አይደለም። ከፍቶሃል እንባንባ ይልሃል ማለት ወይንም ደግሞ ሆድ ብሶሃል ማለት በቃ አንተ ተሸናፊ ነህ ማለት አይደለም። ብዙ ህዝብ፣ ብዙ ወጣት፣ ብዙ አገልጋይ የሚሸወደው አሸናፊነት እሱ ከሚሰማው ስሜት ጋር በማስተያየት። ለምሳሌ ስለ ህይወት ስታስብ ምን ይሰማሃል? ስለ ሀገር ስታስብ ምን ይሰማሃል? እየተሰማክ ያለው ስሜት አሁን አንተ እየሄድክበት ያለው የህይወት መንገድ የሽንፈት ነው የሚለው ማስረጃ ሆኖ ሊቀርብ አይችልም። ይገርማል። ስሜት ይሄዳል፣ እውነቱ ይቀራል። አሁን የሚሰማ ስሜት በኋላ አይሰማህም። አሁን የድክመት ስሜት ተሰምቶ ሊሆን ይችላል፣ ከሰዓት በኋላ ሌላ። አሁን ብቻውን እንደሆንክ ሊሰማ ይችላል፣ ነገ በህዝቡ መካከል ነህ። ለዚህ ነው ጌዲዮን ወይን መጥመቂያ ስንዴ እየወቃ ሰማይ መጣ። አንተ ሊደር ከወገኖቼ መካከል ለዚህ ማዕረግ የተመረጠ ማንም የለም። እኔ ከቢንያም ወገን በጣም የተናገር ነው። አንተ የሚሰማ አይደለም ድል፣ አንተ የሚሰማ አይደለም። ካለህበት ሁኔታ ከወጣ ሺዎች ይከተሉሃል። ነገር ግን ለድልክ ሺዎች አያስፈልጉም፣ መቶዎች ይበቃሉ። አሸናፊነት ውጤቱን መጠበቅ ሳይሆን ውጤቱ በእግዚአብሔር እጅ እንዳለ ማወቅ ማመን ነው። ይሰማሉ። አሁን ውጤቱን መጠበቅ አይደለም። አሁን የዚህ ነገር መጨረሻ ምንድን ነው እያልክ መጠባበቅ አይደለም። የዚህ ነገር መጨረሻ የህይወቴ መጨረሻ በእግዚአብሔር እጅ ነው። 100% ዴድሊ ሹር 100% 200% የህይወቴ ውጤት ያለው የሰፈር ድርቅ አይደለም፣ ምቀኛ አይደለም፣ ሰዎች ጋር አይደለም። ለምሳሌ በአብርሃም ዘመን የነበሩ የውሃ ጉድጓዶችን ቆፈራቸው፣ መተው ደፈኑ። ቆፈራቸው፣ መተው ደፈኑ። ውሃ ያለው መሬት ውስጥ አይደለም። ውሃ ያለው ይስሐቅ እጅ ውስጥ ነው። ይስሐቅ እጅ ውስጥ ነው። ይስሐቅ መሀል አስፋልት ላይ እጁን ቢጭን ውሃ ይወጣል። 1000 ጊዜ ቢደፍኑበት 1 ጊዜ ቆፍረው ውሃ ይወጣል። የሰማኝ ሰው ካለ የሚያምን ሰው ካለ አሜን ይባል። አንድ ሰው አለ ይወጣል፣ ድል ያደርጋል። አንድ ሰው አለ ይሳካለታል። አንድ ሰው አለ ይከርማል። 130 ሚሊዮን ህዝብ እንደ አንድ ሰው ይሰማዋል። ያ ሰው ምን አይነት ሰው መሰለ? የህይወቱ ስኬት ያለው እግዚአብሔር እጅ ላይ እንደሆነ የሚያምን ሰው፣ እግዚአብሔር እጅ ላይ እንደሆነ የሚያምን ሰው፣ እንጀራው ያለው ዲግሪ ውስጥ ሳይሆን እግዚአብሔር እጅ ላይ እንደሆነ የሚያምን ሰው፣ ህይወቱ፣ ቤቱ፣ ልጆቹ፣ ኢኮኖሚው ያለው በእግዚአብሔር እጅ እንደሆነ የሚያምን ሰው፣ ይሄ ሰውዬ ዘንድሮ እያየኸው የእግዚአብሔር ድል በላዩ ላይ ይሆናል። አሜን። ዶንት ዲፌንድ ዩርሰልፍ። ራስን ፕሮቴክት ዲፌንድ እንዳታረግ፣ ስለ ራስ እንዳታብራራ፣ ራስን መከላከል እንዳትጀምር። ስለ አንድ ሰው ሁለት ሰው እኩል ያወራ። አንተ ዝም ካልክ እሱ ያወራል። አንተ ማውራት ከጀመርክ እሱ ዝም ይላል። ውጤቱ ያለው እንዴትም ይቀምሩት፣ እንዴትም ያሱሩት። ይገርምሃል። ሌሊት ሙሉ ቁጭ ብለው ቢያሰሉ ቢያሰላስሉ ሪዛልቱ ያለው እነሱ ጭንቅላት ውስጥ አይደለም፣ እግዚአብሔር እጅ ላይ ነው። እውነቴን ነው የምነግርህ። ሃማ ያሰበው ሊነጋ ሲል እንደተገለበጠ እውነቴን ነው የምነግርህ። የህይወት ውጤት ያለው ጠላቶች እጅ ላይ አይደለም። ይገለበጣል ስል ይሶራል ስል
ይቀየራል ስል የታሰበልህ ጥፋት ነው የሚሆነው ግን ብዛት፣ የታሰበልህ ውድቀት ነው የምታገኝ የሚሆንብህ ግን ክብር ነው። የታሰበልህ ውድቀት ነው በህይወትህ ሆኖ የምታየው ግን ሌላ ነው። ይሄ ማለት የህይወትህ ውጤት ያለው ገቢዎች እጅ አይደለም፣ ባለስልጣኖች እጅ አይደለም፣ ዘመዶች እጅ አይደለም፣ ትልልቅ ሰዎች እጅ አይደለም። ያንተ የህይወትህ ውጤት ያለው እግዚአብሔር እየነገረ ያለው እንደዚህ ነው። ያንተ ጉዳይ በኔ እጅ ነው ይላል ጌታ። አሸናፊነት ከውጭ የምንጠብቀው ሳይሆን ከውስጣችን የሚፈልቅ የመንፈስ ቅዱስ ኃይል ወይም የእግዚአብሔር ህይወት ነው። አሸናፊነት ብራዘር በማንኛውም ሁኔታ ውስጥ እምነትን አለማጣት ነው። አሸናፊነት ብር አለማጣት፣ የሆነ ነገር አለማጣት፣ ምናምን ቤት አለማጣት፣ ቁሳቁስ አለማጣት አይደለም። አሸናፊነት በየትኛውም ሰርከምስታንስ በየትኛውም ሲቹዌሽን ውስጥ እምነትን አለማጣት። አሸናፊነት ዓለምን የሚቃወም የሰማይ አስተሳሰብ። እኔ እየሰበኳችሁ ያለሁት አሸናፊነት ዓለም የምትሰብካችሁን አሸናፊነት አይደለም። ዓለም አሸናፊነትን የምትለካው በሀብት ነው። ዓለም አሸናፊነትን የምትለካው በስልጣን፣ ዓለም አሸናፊነትን የምትለካው በኃይል ነው። እግዚአብሔር ግን አሸናፊነትን የሚለካው በትህትና ነው፣ በአገልጋይነት ነው፣ በመስቀል ነው። ለክርስቲያን አሸናፊነት የዓለምን አስተሳሰብ የሚቃወም ወይም ዓለምን የሚቃወም የሰማይ አስተሳሰብ ነው። ዓለም አሸናፊ ነው የምትለው ባለስልጣን ወይም ኃይለኛ ወይም ሀብታም የሆነውን ሰው ነው። ሰማይ ግን አሸናፊ ነው የሚለው ትሁት የሆነ ሰው። አሸናፊነት ከክርስቶስ ጋር መቆየት ነው፣ ከክርስቶስ ጋር መኖር ነው። አሸናፊነት ወዳጆቼ በሰው ዘንድ ስም ማግኘት አይደለም፣ በህይወታችን እግዚአብሔርን ማክበር ነው። አሸናፊነት በሰው ዘንድ ስም ማግኘት ሳይሆን በህይወታችን እግዚአብሔርን ማክበር ነው። ጣፉ እንደዚህ ብላችሁ አሸናፊነት እግዚአብሔርን ለማክበር የሚጓጓ ህይወት ነው።